ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ የሄርሜላና የሩታ መጨረሻ እዚህ ደረጃ ደርሰዋል። አሁንማ ውሰጂው አልፈልገውም፣ አምጪው እፈልገዋለሁ መባባል ላይ ደርሰዋል ማለት ነው። አብርሽ ግን ማለት ነው እኔ በጣም የሚገርመኝ ሰው አንድ አቷል። አንተ ሁለቱንም እያሽከረከርክ ማለት ነው። ከአንዷ ሲከፋ አንዷ ጋር፣ ከአንዷ ሲከፋ አንዱ ጋር። እንደው እኮ እንዳንተ የታደለ ሰው የለም በዚህ ዓለም ላይ ማለት ነው። አብርሽዬ ሁለት ቆንጆ ቆንጆዎች ይዘህ እንደው ታሽሞለሙላለህ። አሁንማ እኮ አብርሽ ዩቲዩበሩ ተወዳጅ ነው፣ ሴቶች ሊጋደሉበት ነው እየተባልክ ነው እና በቅርቡ ራሱ መሸለምህ አይቀርም ማለት ነው። ይገርማል፣ ያሳዝናል። እኔ ግን ቤተሰብ አንድ ነገር እንደ የታዘብኩትን ነገር ልንገራች። የታዘብኩትንና እንደዚህም አለ ወይ ልላችሁ ያሰብኩት ነገር አለና ሩታ እንግዲህ ካረገዘች ጀምሮ እስካሁን ድረስ እያያችኋት ነው። ወልዳም ልታርፍ አልቻለችም። እኔ የሩታና ውብዬ ማለት የናሂ ሚስት ማለት ነው። አብርሽና ናሂ አንድ ናቸው። ውብዬና ሩታዬም አንድ ናቸው። እንግዲህ ውብዬም ካረገዘች ጀምሮ እስከምትወልድ ወልዳም ቁም ስቅሏን እየበላች ነው በትዳሯ ላይ። ሩታዬም ካረገዘች ጀምሮ ወልዳም ቁም ስቅሏን እየበላች ነው። እኔ ሴት ልጅ ወልዳ 20 ቀን እስከሚሞላት ከቤት አትወጣም፣ ጮክ ብላ አታወራም። ቁም ነገር ማለት ነው። እኔ ያደግኩበት አካባቢ እንደዛ ነው። እናቴም ስትወልድ እንደዛ ነው። ጮካ ራሱ ማውራት አትችልም። አራስ ሴት ብቻዋን ራሱ ከቤት መውጣት አትችልም። የእውነት ነው የምላችሁ። አሁን ላይ ግን እነዚህ አራሶች ማለት ነው አስፓልት ለአስፓልት ሳይቀር እየጮሁ እየተንጨረጨሩ እየተናደዱ በዚህ ልክ ለምንድን ነው? እኔ ማለት ነው በቃ ምን አይነት ጉድ ነው? ወንዶች ስለ ሚስቶቻችሁ ክብርና ለልጆቻችሁ ደግሞ ቆይ ምንድን ነው እያስተላለፋችሁ ያላችሁት? እኔ ሊገባኝ አልቻለም። የነዚህ የአራሶችም ጉዳይ የባሎችም ጉዳይ ማለት ነው። አራሶችን እንግዲህ አጨልለው ሊገሏቸው ነው መሰለኝ። እነዚህ ወንዶች ሊገሏቸው ነው። እኔ ትናንትና ውብዬ ማለት ነው በጣም ነው ያስለቀሰችኝ። ስታለቅስ ውብዬን እያየኋት ነበረ። ከሰሞኑም ማለት ነው ናሂ ያው መስተፋቀር ተደርጎበት ነው ምናምን እየተባለ ነው እንግዲህ አብርሽም ላይ ሄርሜላ አድርጋበታል። ምንም ያደረገችበት ነገር የለም። ትዳሩን ማስከበር በነገራችን ላይ ይችላል አብርሽ ራሱ ማለት ነው። ቆፍጠን ብሎ በቃ ህይወቴን እየበጠበጥሽ ነው ከህይወቴ ውጪ ብሎ ሄርሜላን ማስወጣት ይቻላል። ግን አብርሽ ከሩታም ከትዳሩም በላይ ጥቅሙ ላይ ነው አሁን ላይ እያዘወተረ ያለው ማለት ነው። ጥቅሙ ላይ ዶላሩ ላይ ነው የሚጮኸው። ዶላሩ ላይ ምን አገባው እሱ። ሴቶቹ ቢናቆሩ ቢደባደቡ ሰሞኑን አይታችሁ ከሆነ እንግዲህ ውሰጁ አምጩ ቲክታክ ላይ ድረስ እንግዲህ በቲክታክም ገጥመዋል ሩታና ሄርሜላ ማለት ነው። እና ሩታዬ ማለት ነው ሞያ በልብ ነው ይላሉ ቤተሰቦቻችን። ሞያ በልብ ነው። ሁሉንም በልብሽ ብትሰሪው መልካም ነው ብዬ አስባለሁ። ይህ ቃላት እላፊ መሰዳደቡ፣ አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ መባባሉ እኔ መፍትሄ ይመጣል ብዬ አላስብም። ስለዚህ አንቺ በመጀመሪያ ራስሽን መጠበቅ አለብሽ። እየወጣሽ ከነሱ ጋር መመላለሱ እንካ ሰላምታ እንካ እንደዚህ ማለት እኔ ጥሩ ነው ብዬ አላስብም። በዛ ላይ ደግሞ አብርሽን ከህይወት ያስወጥቻለሁ ውጣልኝ እያልሹ ነው። ይሄ ሁሌም የሚባል ነገር ነው፣ ውጣልኝ የሚባል ነገር ነው። ግን መልሳችሁ ያው ትገናኛላችሁ። ምን ትላላችሁ? ለምንድን ነው እናንተ ውሳኔ የማትወስኑት? እኔ እኮ ይሄን የሚገርመኝ ሁሌም አንቺም ስትመጪ ከሄርሜላ ጋር ትመጫለሽ የሆነ ነገር ይዘሽ። አብርሽም ሲመጣ ሄርሜላን ለጥፎ ይመጣል። እኔ ጥያቄ እየሆነብኝ ነው የእናንተ ነገር ራሱ በጣም ነው የሚያስጠላው እኮ በጣም እንዴ። ቢያንስ ለተመልካቾቻችሁ ራሱ ክብር ሊኖራችሁ ይገባል። ይሄ ነገር እንግዲህ አስቡት፣ የዛሬ ስንት ወር የተጀመረ ነገር ማለት ነው። እንዴ አይፈታም እንዴ? ፍቱት እንጂ ፍቱትና በሌላ ነገር ነው ደግሞ። ይሄ እኮ ሰው ራሱ ሲሰማው በጣም የሚያስጠላ ነገር ነው። የመንደር ቡና ጠጪዎች የሚመላለሱት ምልልስ፣ እነዚህ ባለጌዎቹ ማለት ነው። ባለጌዎቹ የሚመላለሱት ምልልስ። አሁን እከሌ ክብር አላት ብዬ የምለው ነገር የለም። እኔ ሁላችሁም ወርዳችሁ ነው የምትሰሩት። በነገራችን ላይ ሁላችሁም ለትዳራችሁ፣ ለቤተሰቦቻችሁ
በነገራችን ላይ ሄርሜላ ማለት ነው ፊት ስለተሰጣት ነው። ፊት እኔ አሁን የሆነ ሰው ፊት ከሰጠኝ እሄዳለሁ፣ እባልጋለሁ፣ መረን እሆናለሁ። ፊት ካልተሰጠኝ ግን ማለት ነው አልሆንም። ስለዚህ ፊት ተሰጥቷታል ሄርሜላ። ሩታ ትኩረትሽን ማድረግ ያለብሽ ሄርሜላ ላይ ሳይሆን አብርሽ ላይ ነው። እያስደፈረሽ አለው፣ እያስናቀሽ አለው፣ እያሰደበሽ አለው አብርሽ ነው፣ ባልሽ ማለት ነው። ባልሽን ነው መጀመሪያ መቆንጠጥ ምንድን ነው መግራት ነው የሚባለው፣ እንደዛ ማድረግ ያለብሽ ባልሽን ነው ማለት ነው። ስለዚህ ሄርሜላ ፊት ባይሰጣት እዚህ ደረጃ ትደርሳለች ብዬ አላስብም ማለት ነው። እና ኮስተር ማለት ያለበት ማስከበር ያለበት ወንድ ልጅ ነው። ወንድ ልጅ ማለት ለትዳሩ ምሰሶ ነው። ወንድ ማለት ለትዳሩ ክብር ነው። ወንድ ልጅ በክብሩ አይደራደርም ይባላል። እናንተ ቤት ግን ምንም ክብር የሚባል ነገር የለም። ወይ ራሱን አላስከበረ ወይ አንቺን አላስከበረ ማለት ነው። ይሄም አብርሽዬ እኛ ጀግና አብርሽዬ እንትን ሩታዬ ልዕልት ምናምን፣ ኧረ እባካችሁ ተው እንጂ ስህተታቸውንም ተናገሩ። እኔ ሩታንም አብርሽንም ወዳቸዋለሁ፣ ግን ስህተታቸውን ማለት ነው ከመናገር ወደኋላ አልልም። ሁሉም ጋር ስህተት አለ። ካወቃችሁ ሄርሜላን ብቻ ጥምድ አድርጋችሁ ትዳራቸውን በጠበጠችሁ። ሄርሜላ ከነዚህ ልጆች ህይወት ውጪ፣ ሄርሜላ ከአብርሽና ከሩታ ህይወት ውጪ አትበሉ። ማስወጣት የሚችሉት እነሱ ናቸው። እሺ ማስወጣት የሚችሉት ባለቤቱ። እንዴ እናንተ ትዳር ምናልባት ትዳር ያላችሁ ሰዎች ካላችሁ ወይንም ደግሞ ትዳር የሌላችሁ ሰዎች ካላችሁ የሆነ ሰው መቶ በመሀላችሁ ቢገባ ማለት ነው እሱ እስከሚወጣ ነው እንዴ እናንተ የምትጠብቁት? እናንተ ራሳችሁ መንቅራችሁ ማስወጣት ነው እንጂ እንዴ መንቅራችሁ ማስወጣት። እሱ እስከሚወጣ ድረስ መጠበቅ የለባችሁ። እሱማ ስራውን ነው የሚሰራው። ቁጭ ብሎ ያፋጅሻል። እያፋጀሽ ማለት ነው ትዳርሽን ብጥብጥብጥ ያደርገዋል ወይም ትበጠብጠዋለች። ቀድመሽ ግን ማለት ነው ብልጥ ሆነሽ ማስወጣት ያለብሽ አንቺ ነሽ። መጀመሪያ ግን አብርሽን ሩታ ማለት ነው ብልጥ ሆነሽ አብርሽን መጀመሪያ ማለት ነው ግረፊው፣ በደንብ አድርገሽ ግርፍ አድርጊው። ከባድ ውሳኔ ወስኝ። አንቺ ከባድ ውሳኔ አትወስኝም። ትጀምሪዋለሽ፣ ታቆሚዋለሽ፣ ትጀምሪዋለሽ፣ ታቆሚዋለሽ። ትዳር እንደዚህ ነው እንዴ? ትዳር እኮ ማለት መከበር አለበት ማለት ነው። ሁሌ የሚያስለቅስሽ፣ ሁሌ እየመጣ በሰዎች የሚያስንቅሽ ይሄ ትዳር አይደለም። እሺ እኔ ወደ ጥቅምና ቢዝነስ ነው። እሺ ቢዝነስ። አሁን ያንቺን ትዳር ብዬ አይደለውም ሩታዬ። ምክንያቱም አንድ ቀን ይኸው ከተጋባችሁ ጀምሮ ጥሩ ነገር አይተን አናውቅም። በእናንተ ሁሌ ለቅሶና ሮሮ ነው የምናየው። እና ወደ ራስሽ ተመልሰሽ መግራት ያለብሽን ገርቢው አብርሽን ማለት ነው። ከዛ ሄርሜላ ማለት ተሰርተሽ የደራ ልጅ ተኩለሽ